አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል መሜን ባንተ እንደጨነቀኝ። እሱ ያለሽን ብቻ የተረዳሽ ልትሆን ይችላል። አዎ ግን መውጣቴ ደግሞ ግዴታ ነው እና መውጣት አለብሽ ነገርሽ ስለማስብልሽ እሱ ደግሞ እንደወጣ ፈልጓል። ያን ያክል የሚያስብልሽ ነው። ቤት አግኝቶልሽ ነው እቺ እሱ ጋር ኮንፈርት ካልተሰማው ኮንፈርት ያልተሰማበትም ነገር ደግሞ ማድረግ የለብኝም እና እሱ ኮንፈርት አልተሰማው ከደሽ አንቺ መቸገር አለብሽ ነው ውስጥ ሙሉ ለሙሉ ተቆጣጥሮሻል። እሱ እንደማያውቀው ትንሽ ቢሆን ቦታ የለሽም ማለት ነው። ስለ ኮሜንት ፎቶውን ያዝና አባክ ወስራው አታንገላሽ እንደዚህ ነው። ሰላም ውድና የተከበራችሁ የጾቤ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ከሞላ ጎደል ደህና ነኝ። እንግዲህ ዛሬ መጥቻለሁኝ። ሰሞኑን እየተፈጠረ ያለውን ነገር አይታችኋልና በዚህ ነገር ትንሽ ማለት ግራ ተጋብቻለሁ። እኔ ማይሆን ነገር ውስጥ ነው ያለሁት። ማለት ምንም ከሄኖክ ጋር በተገናኘ ነበረ ይሄ ነገር እየተፈጠረ የነበረውና አላቅም ምን ብዬ መመለስ እንዳለብኝም፣ ግን ያው አለመግባባትና አጋጣሚዎች ናቸው እንጂ ምንም እርግጠኛ የተኮነበት ነገር የለምና ትንሽ ከኤቢ ጋርም በዚህ ምክንያት አልተስማማንም። እንዳያችሁት ኤቢም ትንሽ ኢሞሽናል ሆኖ ነበረ። በእርግጥ ያው በሱም አልፈርድበት ምክንያት እኛ ከተገናኘን በኋላ ነው ቤት ውስጥ ያየው። ላይክ አጋጣሚ እንደተገናኘን ምንም ነገር ኖቲስ አላደረገም። ቪዲዮን ስላላየ መጀመሪያ እንደ አንድ ኖርማል ሰው ስትመጡ ስታዩ ምናምን ያንን ነገር ፊል ልታደርጉ ትችላላችሁ። አይኑ እኔም ደግሞ አጋጣሚ እንደተገናኘን ውስጤ ስለሚያውቅ እኔም ተናድጄ በብስጭት ነው እየመለስኩለት የነበረውና ከዛ በኋላ ነገሮች ሲደጋገሙ ደግሞ አሰልቺ ናቸው። እውነት ነው ማለት በሁለተኛውም ቀን በቃ ማለት ነገሮች በሙሉ ባላሰብኩባቸው መንገዶች ሄዱ እንጂ ይሆን ተብሎና አስቤ የፈጠርኩት ነገር የለም። እንደ አጋጣሚ ቁልፍ ረስቶ ነበረ። ከዛ በኋላ ነው ያን ቁልፍ አስቀምጮ ነበር። ማለት ለመመለስ ማመቻ አይደለም ሁኔታዎች። ማለት ኤቢ መጀመሪያ የነበረበት ነገር ጥሩ ስላልነበረ ያንን ቁልፍ ወስጄ ብመልስ ሌላ ነገር ይፈጠራል ብዬ ቁልፉን አስቀምጮ ነበረ እና ስጠይቀኝ ሰጠዋለሁ ብዬ ነበረ። ግን እታች እየወረድኩ ስለሆነ እየተገናኘ ነው። እሱም ወደ እኔ ሲመጣ ያው ግዴታ ተመልሼ ከፍቼ መስጠት ነበረብኝ ቁልፉን። አልከለከለው ነገር እንግዲህ የራሱ ቁልፍ ነው እና ከዛ በኋላ ደግሞ ይሄ ፎቶ እዚህ ጋር መሆኑ ምናምን አሁንም አላነሳሁትም። ማለት እስከዛሬ እዚህ ነበር የነበረው። ያው ቤት ስለቀየርኩኝ አሁን ቦታ ምናምን ስለሌለ ያው እዚህ ጋር እንደዚህ ደፍቼ ያስቀመጥኩትኝ እንጂ ማለት የትም ቦታ ምናምን ታስቀምጡት ኖርማል ነው። ያኔ ከቁንሳጥኔ እንደዚህ ጀርባውን ሰጥቼ እንደዛ ነበር ያስቀመጥኩት። አሁን ቤት ስንቀይር እንዳጋጣሚ እንግዲህ ከእቃ እያስገባባን ምናምን እዚህ ጋር አስቀመጥኩት ማለት ነው። እና አስቤበት የሆነ ነገር አይደለም። አንዳንድ ጊዜ ነገሮች እንዲህ ግጥምጥም ይላሉና ሆኖባችሁ ካወቀ የሆኑ ነገሮች በቃ ሳትፈልጓቸው እንደዚህ ግጥምጥምጥም ይላሉና እንደዛ አይነት ነገር ነው የተፈጠረው እኔ ጋርም። ከዛ በኋላ ሄኖክ ካየው ምናምን ያን ቪዲዮ አብዲ ያየ ምናምን ከዛ የማይሆን ነገር ተፈጠረ ማለት ነው። እና እውነት ለመናገር ኤቢን እያስመሰለች ነው ምናምን ለምትሉ ሰዎች እኔ ለኤቢ ትክክለኛ ነገር ነው ያለኝ። ምክንያቱም ኤቢ መጀመሪያ ማለት ማንም ሰው ባልነበረበት ሰዓት ከጎኔ የነበረ ሰው ነው እና ደግሞ የኔና የኤቢ ግንኙነት አሁን ላይ አይደለም ማለት አሁን አይደለም የኔና የኤቢ ግንኙነት ከመጀመሪያም ጀምሮ እያያችሁ ለነበራችሁ ማለት ቲክታክ ላይ እኔና ኤቢ ገና ስንጀምር እንግዲህ ቲክታክ ላይ ነው የጀመርነው ከ4 ዓመት በፊት። 4ኛ ዓመታችንም ስናከብር ቪዲዮ አይታችኋል።
እና በመሀል ከኤቢ ጋር በተለያየውበት መሀል ጋፕ ላይ ያ ነገር ተፈጠረ እንጂ እኔ መጀመሪያም ከኤቢ ጋር ነበርኩኝ። ሶ ለማስረሻ የሆነን ሰንበዲ እኔ ህይወት ውስጥ የነበረውን ሰው ለማስረሻ ምናምን አልነበረም ከኤቢ ጋር የነበርኩትኝ እና ወደዚህም ወደዛ የምምል ሰው ሆኜ ሳይሆን ነገሮች አንዳንድ ጊዜ በህይወታችን የሆነ ማለት ማናችንም ብንሆን ህይወታችን ውስጥ የተለያዩ ሰው ቴስት ማድረግ አንፈልግም። ቢቻል ከአንድ ወንድ ጋር ረጅም ጊዜ መቆየት የተሻለ ነው። ተሳክቶና ሆኖ ምንም አይነት ነገር ሳይፈጠር ከኤቢ ጋር ልክ መጀመሪያ ጀምረን እንደነበረው 4 ዓመት እንደሞላን አሁን በመሀል ክፍተት ሳይፈጠር ምንም አይነት ነገር በመሀላችን ኢሹ ሳይፈጠር ወይ ጥል ሳይፈጠር ቢሆንና ከኤቢ ጋር ብቻ ወደ እናንተም ኤቢን አስተዋወቂያችሁ ምናምን እናንተም እኔ ህይወት ውስጥ ኤቢን ብቻ አውቃችሁ 4 ዓመት ብንቀጥል ደስ ይለኝ ነበረ። እናንተንም ካወቃችሁ በኋላ አንድ ወንድ ብቻ ህይወት ውስጥ ብታውቁ ደስ ይለኝ ነበር። ነገር ግን አንዳንድ ጊዜ ፈልጋችሁት ሳይሆን ህይወት ናት። ላይክ ፈልገን አይደለም ከዚህ ወደዛ ምናምን የምንሄደው። አንዳንድ ጊዜ አለመግባባቶች ይፈጠራሉ። መጀመሪያ የሆነን ሰው ህይወታችሁ ውስጥ ስታስገቡ እናንተ እንደምትፈልጉት አይነት ባህሪ ያለው ሰው ይመስላችኋል። ከዛ ነገሮች እየቆዩ እየሄዱ ሲመጣ ህይወትን እየኖሯቸው ስትመጡ እዛ ሰውዬ ላይ የማይሆን ነገር ታያላችሁ። እንደዚህ አይነት ነገሮችን ስታዩ ደግሞ የሆነ ሰንበዲ ኦር ደግሞ እዚህ ጋር የሚያየኝ ሶሻል ሚዲያ ላይ የሚያየኝ ሰው ምን ይለኛል በሚል ያንን ሰው ይዤ ልቀጥል ልጓዝ አልችልም። ምክንያት ህይወት ነው። ነገ ትዳር አለ፣ ነገ ልጆች አሉ ምናምን። ስለዚህ ለኔ ባል ለልጆቼ አባት ሊሆን የሚችል ሰው ነው ህይወቴ ውስጥ የማስገባው። 10 ወንድ ሊሆን ይችላል ህይወቴ ውስጥ የሚመጣው 10 ወንድ ሆኖ ከኔ ፐርሰናሊቲ ጋር ማሄድ ሰው ከሆነ ባህሪው ጥሩ ካልሆነ የሆኑ ሬድ ፍላጎች ያሉበት አይነት ወንድ ከሆነ ህይወቴ ውስጥ ላቆየው አልችልም። ይህን እንድትገነዘቡልኝ ይፈልጋለሁ። እናንተ ምን ትሉኛላችሁ በሚል የሚቀጥል ህይወት ያለ ህይወቴ የኔ ነው፣ እኔ ነኝ እየኖርኩ ያለሁት። ስለዚህ ይህ ሰውዬ ለእኔ ይሆነኛል አይሆነኝም የሚለውን ነገር ለይቼ የምመርጠው እኔ ነኝ። ስለዚህ አንድ ልላችሁ የምፈልገው ነገር አጋጣሚ ናት እኔን እንደዚህ እያደረገኝ ያለው በቃ አያለውኝ የማይሆን ከሆነ ተዋለሁኝ። ይሄ ነገር ነው እኔን እንደዚህ እያደረገኝ ያለው። ስለዚህ ትላንትና ኤቢ እንግዲህ ከኤቢ ጋር 4 ዓመት የቆየሁበት ምክንያት ፐርሶናሊቲ ጥሩ ስለሆነ እና እኔ ህይወት ውስጥም የመጀመሪያ ሰው ነው። በመሀል ልክ አልነበረም፣ ተለያይተን ነበር። አሁን ተመልሰናል። ከተመለስንም በኋላ እንግዲህ ባህሪው አሻሽሎ ጥሩ ስለሆነ ነው እስካሁን ድረስ የቆየ ነው እና በእኔ ምክንያት ከኔ ምክንያት ተገኝቶ ምናምን ነገር ምንም አይነት ነገር ከማንም ጋር እንዲፈጠር አልፈልግም እና ኤቢ ትላንትና ያቀረበልኝን ነገር አይታችኋል እና እዚህ ቤት ውስጥ የከፈልኩት የቤት ኪራይ የ1 ወር አይደለም። አፓርታማ ላይ ስትኖሩ የቤት ኪራይ አስቀድማችሁ የምትከፍሉት የ6 ወር ወይ የ3 ወር ነው። የ6 ወር የቤት ኪራይ ከፍዬ ነው የገባሁት ስገባ እና ቀላል አይደለም፣ ውድ ነው ሐዋሳ የቤት ኪራይ። ይህን ሁሉ ብር እንግዲህ ሰርታችሁ ነው የምታመጡት ምናምን። በጣም ብዙ ቻሌንጅ ታደርጋላችሁ ያንን ብር ለማምጣት እና ይህንን ነገር ነው ጥዬ መወጣው ስወጣና ኤቢ እንግዲህ ምርጫ ሰጥቶኛል። ወይ ትወጫለሽ፣ ያው ሄኖክ እዚህ ህንፃ ላይ ስለሆነ ወይ ትወጫለሽ ወይ ግንኙነታችን ይቀጥላል ነው። ልክ ነው፣ እንደ ራሱ ያው ስጋት ስላደረበት ነው ይህንን ምርጫ የሰጠኝ እናም ስለሚወደኝ ጭምር ነው። እኔ እንግዲህ በደንብ አስቤበት አለውኝና መውጣቱ የተሻለ ነው ብዬ ነው ያሰብኩት። ማለት መክሰር ያለበትም ነገር ይክሰር። አንዳንድ ጊዜ የሆነ መስዋዕትነት ማድረግም ማለት እሱን ካልተመቸው አንዳንዴ ሁሌ እኔ ነኝ ልክ ከማለት አንዳንድ መስዋዕቶችን መክፈል ጥሩ ነው ብዬ ስላሰብኩኝ ለመውጣት አሰብኩኝ እና ምናምን እያስተካከልኩ ነው። ኦልሞስት ልብሶችን ሻንጣዎቼ ምናምን አዘጋጃጆቼ ጨርሻለሁኝ። ይሄ እነዚህ ሶፋዎች ደግሞ ተፈተው ነው አስፈትቼን ያስገባዋቸው። በሩ ጠባብ ስለሆነ በሩ ስለማያስገባው ይሄኛው የላይኛው ፓርት ተፈቶ ነው የሚወጣውና እሱ ተፈቶ ነው የሚወጣውና ይሄንን ሶፋ አስፈታለሁኝ ብያለሁኝ። ግን ልብሶቼ ምናምን አስተካክዬ ጓዳ ሻንጣዬን አዘጋጅቻለሁኝ። እዚህ ጋር የነበሩ እቃ ነበሩ አነሳስቻለሁ ምናምን
በቃ ማለት ብሬን ተመላሽ እንዲሆን ፈልጌ ነበር፣ ግን አይሆንም ማለት አንዴ ከከፈላችሁ በኋላ ውልም ስለተፈራረምን ያ ውል ካፈረስን እንደገና ውሉ ላይ ያን ውል ሲፈርስ የምትከፍሉት ክፍያ አለን። ያለው አማራጭ ያለውን ነገር ዝም ብሎ ጥሎ መውጣት ነውና ማለት ምርጫ በጣም አስቤበታለሁ። ይህንን ነገር መስዋዕት ማድረግ አለብኝ ወይ ያለብኝም የሚለውን ነገር ምናምን በጣም አሰብኩበት። ግን ደግሞ ግዴታ ነው ለዋናው ይቅርታ እንግዲህ ቤተሰቦች አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ሕመሜን ባንተ እንደጨነቀኝ ላሳውቅ የት ናችሁ ቤተሰቦች? እኔም በቪዲዮ ለመጣ አስቤ ነበር፣ ግን መጀመሪያ ፈቃደኝነትሽን ልጠይቅሽ አስቤ ነበር። ማለት የምን ቪዲዮ? አይ ቪዲዮ ይዤ ልመጣ ነበር። ቪዲዮቹን እያዩዋቸው ነበር እና የተቃንጥለው ነው ውጥረት መግባትሽን ሰማሁ። ውሳኔሽን የነገርሽኝ ነው? ያው ነበር ከነሱ ጋር ያነሳሽ ነበር? እያስተካከልኩኝ ነበር። ሳትገቢ ልትወጪ ነው ብዬሽ እኮ ነው። ለመውጣት እንደፈለኩኝ በምናወቅ ለመውጣት እንደሰብኩኝ በምናወቅ አስበሻል? ለዛ ነው መውጣት አለብኝ ግዴታ። ያው ኤቢዝ መሆን ኮንፈርት እየሰጠው ስላልሆነ ኮንፈርት አልሰጠውም ብለሽ ልትወጪ ነው። የስንት ወር ነው የከፈልሽው? ነው ከባድ ነው። አሶስ ደግሞ ቤት ማግኘት ነው። አዎ ግን ከገንዘቡ ደግሞ እሱ ይበልጣልና ኤቢ ካልፈለገው ይሄን ነገር ማድረግ ግዴታ አለብኝ። ምክንያቱም አንተ እዚህ መኖርህን ምናምን ኮንፈርት እየሰጠው ስላልሆነ እንደ እሱ ደግሞ ያው ልክ ነው ሀሳቡ ብዬ ስላሰብኩኝ እንዳባብ ያለኝን ነገር ተቀብዬ ይሄንን ነገር ማድረግ ግዴታ አለብኝ። ልጫንሽ ምናምን ነገር አይደለም ግን ለውሳኔዎችሽን አቀባ ግን አሁን ላይ ቤት ማግኘት ከባድ ነው። ሁለተኛ ደግሞ አሪፍ ሰፈር ገባሽ፣ ሴት ነው ላንቺ አሪፍ ነው ላንቺ ምንነት አሪፍ እና እኔ ባትጪ ባይ ደግሞ ትልሽ በእኔ ምክንያት ነው ስለማልፈልገው ነገር ብለሽ የእሱ ውሳኔ ምንም አያገባኝም። እሱ ምንም ሊወስን ይችላል። ግን እዚህ ጋር ስለ አንቺ እያወራን ከሆነ አንደኛ ቦታው በጣም ሴፍ ነው፣ አየሩ አሪፍ ነው። ቤት ማግኘት በጣም ከባድ ማግኘት ስራቱ ገርሞኛል። እዚህ ቢልዲንግ ላይ በጣም ከባድ ነው ቤት ማግኘት እና ይመስለኛል አስጨርሰሽ ነው ቤቱን የገባሽው አይደል? ብዙ ነገር ተሰርቶለታል። ይሄ ሁሉ ወጪ አውጥተሽ መቀየሩ እንትን ማለት ነው። አሁን ግን አሁን ደግሞ ያለውበት ውጥረት ያንን አይጋብዝም። እኔ እናንተ ምናልባት እዚህ ህንፃ ላይ መገናኘታችን ይሆናል። እሱን እኮ ምክንያቱን እኮ አስረድተሽዋል። የምትችይውን ያክል እኔም አስረድቼዋለሁ። የተገናኘንበት አጋጣሚ ነው የሚያለያየን አጋጣሚ ነው አይደል? አዎ። ከዚህ ባትወጪ እመርጣለሁ። እውነቴን ነው የምልሽ። እሱ ያለሽን ብቻ የተረዳሽ ብትወጪ እኮ ነው። አዎ፣ ግን መውጣቴ ደግሞ ግዴታ ነው እና መውጣት አለብሽ። ነገርኩሽ ስለማስብልሽ። እሱ ደግሞ እንደወጣ ፈልጓል።
ያን ያክል የሚያስብልሽ ነው። ቤት አግኝቶልሽ ነው እሱ ጋር ሊወስድሽ እንዳልኩሽ ነዋሪ አይደለሁም። በየጊዜው በረብሽሽ አይነት ሰው አይደለሁም። አዎ ግን ያው ያንን ደግሞ እኔ እናንተ ነን እኮ እሱን ነገር እኮ ላገኘሁሽ ሞከርኩ ሳይ ግን ላገኘው አልቻልኩም። አዎ ግን እንደነገርኩ ነው ማለት ኤቢ ኮንፈርት ካልተሰማው ኮንፈርት ያልተሰማበትም ነገር ደግሞ ማድረግ የለብኝም እና እሱ ኮንፈርት አልተሰማው ከለሽ አንቺ መቸገር አለብሽ ነው ውስጥ አትግባ ስለተባልኩ ይደረና ግን ወደዛ ሄድኩትኝ ለኛ ላይ ፎቶ ነው ትንሽ ጣጣ ያመጣብኝ። የሁሉ ጊዜ በስርዓት ይዘሽ አሁን ልትሰብሪ ነው? ምን ይደረጋል? እኔ እያለ ለማች ሰር እኔ ሰጥኝ አይደል? አይ አይደለም ግን ስለኛለ ይሄን ፎቶ አሁን ማውጣት አለ ትችላለሽ። አትፈልሽ ሰብሪያለሽ? ለሰለስተቸው መስፈርሳ ከምትሰብሪ ነው ያስደዋል። አንተ ከምቁጭ ከሆነም አይሰራም። አይ እኔ እንዲሰብር አልፈልግም። እኔ ያለሁበት አንቺ ምንም እንድትሆኚ አልፈልግም። ፎቶ ላይ መስፈር ሳይሆን ማውጣት አለብኝ ከዚህ ቤት እና አንተ ጋር እንዲቀመጥ ደግሞ አልፈልግም እኮ እኔ ስላለሁበት እኮ ነው ያገባኛል። ስለዚህ ቦታ አረል ቤተሰቦች አንተ ጋር ይሄ ፎቶ እኔ ያለሁበት አንደኛ፣ ሁለተኛ ደግሞ ማንም ባለው እንዲጣልም ሆነ እንዲወጣ አልፈልግም። ስለዚህ አንቺ ካልሶች ነው ይሉሰል ጋይስ አንተ ጋር ስላለ ፎቶ አልሰቅለውም ግን አስቀምጠዋል። አዎ ግን አንተ ጋር ስላለ ፎቶ ነው አይመለከተኝም። ግን ይሄ ፎቶ ደግሞ ነው ህይወት ውስጥ በጣም እየበጠበጠኝ ስለሆነ እኔ ይሄንን ፎቶ ወጥቶ እንዲጣል ነው የምፈልገው። መጣላትሽ አንደባችሁ አንደኛ የሰው ጊፍት ነው አንቺ ብቻ ይሰጥሽ አይደል? ፓፓል ነው እንጂ ጊፍት ነው ብዬ ማስቀመጥ ይሄ ደግሞ ስህተት ሰርቻለሁ መስዋዕትስ ላይም ነገር ነው ያበጣበጠኝ። እሺ እሺ ፎቶን ትይሽ አንደኛ ጥፋት ያጠፋሽ ፎቶ በማስቀመጥሽ ሳይሆን ሳሎን ስለተገኘ መሰለኝ። ሰዎች እንዲህ ስላልተቀመጠ እንዲህ ቢቀመጥ ነው ፎቶን ትይውና እሺ ስለ ቤቱ ነው እያወራን ያለው። ቤቱንም እለቃለሁ ፎቶንም አውጥቼ ያዘመጣላ ቤት አግኝተሽ ነው የምትሰጪው። ቤት አሁን ሀዋሳ ውስጥ ማለት ነው በጣም ከባድ ነው። አዎ አስፈላጊ ይሄንን ገና በጣም ብዙ ነገሮችን አሰርተሽ ነው የገባሽው። አስፈላጊም ከሆነ ደግሞ እቃዎቼን ይዤ ኤቢ ጋር እገባለሁ። የሱ የታሰብ ነው ያለሽ? የሱ ፍላጎት ከሆነ ፍላጎቱን ላካብረላት ግድ ነው እና አሻርክስ በጣም ነው ፎቶ የተሃደ እዛ ወጣዊ እኔ አውጥቼ እጥለዋለሁ። ችግር የለውም ከመጥቼ ነው ወስደዋለሁ ብያለሁ። አንተ ጋር እንዲቀመጥ አልፈልግም። ፎቶ እኔ ወስደዋለሁ ነው እጥለዋለሁ። ይሄ ፎቶ አንተ ቤትም እንዲቀመጥ አልፈልግም እኮ ቤት አላስቀምጠውም ግን እጥለዋለሁ። ወስደዋለሁ አሁን ስለ ፎቶ አይደለም። ቆይ ለምንድን ነው ይሄን ፎቶ? አዎ ፎቶውን እዚህ በማስቀመጤ ነው ከኤቢ ጋር እዛ ነገር ውስጥ በሙሉ የገባሁትና ከአንተ ጋር እዚህ ህንፃ ላይ መከራየቴ ነው ብዬ አስቤበት እየመሰለው ስለሆነ ይምሰላችሁ አታለሽ እንዲመስላቸው ደግሞ አልፈልግም። ምክንያቱም እንደዛ አይነት ነገር ሙሉ ለሙሉ አሁን እሷ ሀሳብ ተመራሽ ይወድሻል። አዎ ምክንያቱም ፍቅረኛ ነው እና አሁን ላይ እሱ ስለሆነ ህይወት ውስጥ ያለው እሱ የሚያደርጋቸው ነገሮች በሙሉ መተግበር አለበት። በማስተዋል ቢሆን አሪፍ ነው። አስተውያለሁ አስተውዬም ነው ውሳኔ ወሰንኩት እና በእኔ ቦታ ቢሆን ደግሞ ማንም ሰው ሊያደርገው የሚችለውን ነገር ነው እያደረኩ ያለሁት። በጣም ተከራከርሽ።
የራሱ ድሮ ተከራክልሽ ይመጣቂ ያው ሆነ ሲፈጠር እየተከራከርኩለት ሳይሆን ሰዓት ሄዷል። አልታጠብሽም ነው ወይስ ምንድን ነው? እሱ ኩልያሽ ዕቃ እያስተካከልኩ ስለነበር ነው። ብቻ ኤኒዌይስ ሀሳቤ እየተከራከርኩኝ ሳይሆን ለሱ ማለት ያለብኝ ያልኩ ነው። ማለት ስለሱ ሰርቶኛል። ይሄ ነገር ማለት ነው በአንቺ ሀሳብ አይደለም እያወራሽ ያለሽው ማለት ስላንቺ አይደለም። እኔና አሁን እያወራሽ ያለው ስለና ስላንቺ ስለሱ አይደል? ስለኔና ስላንተ ምን እኔ እናንተ የሚባል ነገር ስለኔና ስላንተ ጀምሮ ስለና ስላንቺ ምንስ ከዚህ ቤት አንቺ ነሽ የምትኖሪው፣ ውቶቹም አንቺ ነሽ፣ ቤት ፈልጊም አንቺ ነሽ። ስለዚህ ስላንቺ ነው የምናወራው። አሁን እኮ ስለሱ እኮ አይደለም እያነሱ ያለሁት እኮ እኔ ስለሱ አይገባኝም እኮ እኔ ስለኔ ነው። ስለኔ ስሜት የለሽ ማለቴ ሙሉ ለሙሉ ተቆጣጥሮሻል። እሱ እንደማውቀው ትንሽም ቢሆን ቦታ የለሽም ማለት ነው። ስለኔ ኮሜንት ላይም እያየሁ ነበር። እሱ አይንሽ እኮ እንደዛ ነው። አይንሽ ሌላ ነው የሚሆነው፣ አፍሽ ሌላ ነው የሚሆነው። አይኔ ምንም እያወራሁ አይደለም። አይኔም ስሜቴ የለሽም። አሁን ኤቪያ ላይ ይህን ነገር የቀረ ስሜት አለሽ። ፎቶውን ያዝና ወስዷል። አታንገላሽ እንደዚህ ነው ወስዷል። አታንገላሽ ለአንተ ምንም ነገር የለኝም እና የደጃፌን መዝጊያ ክፍት አድርጌው ነበር፣ ዛሬም አልተዘጋም። ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ ስንት ጸደይ ጠብቶ ስንት ክረምት ሄደ እየጎረጎ